ታምረ ማርያምን የጻፈው ብፁዕ ቃል ኪዳን የተሰጠው ታላቁ ቅዱስ ደክሲዮስ ዓመታዊ የዕረፍት መታሰቢያ በዓሉ ነው። እንዲሁም ደግሞ ከ32000 በላይ ድርሰቶችን የደረሰ ቅዱስ አንስጣስዮስም የዕረፍቱ መታሰቢያ በዓል ነው። እንዲሁም ደግሞ የጌታን ሰው መሆን መልአኩ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም ያበሰረበት ዕለት ነው። እንዲሁም ተአምረ ማርያም ምን እንደሆነ እንመለከታለን። እስከ መጨረሻው ተከታተሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦቼ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። እግዚአብሔር ስሙ የተመሰገነ ይሁን። ለዚህ ቤት አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ እንደተለመደው ቪዲዮ ላይክ በማድረግ ጀምሩት። ወደ ቅዱስ አንስጣስዮስ ታሪክ እንለፍ። ቅዱስ አንስጣስዮስ የግብጽ 36ኛ ፓትርያርክ የሆነ ይህ አባት በ6ኛው መቶ ክፍለ ዘመን የተወለደ ሲሆን በትጋቱ በትምህርቱና በድርሰቱ ይታወቃል። ምዕመናንን ለማስተማር ከ12000 በላይ ድርሰቶችን ደርሷል። ብዙ መከራን አሳልፎ በ7ኛው መቶ ክፍለ ዘመንም አርፏል። የቅዱሱ በረከት በሁላችን ላይ ይደርብን። አሁን ደግሞ ወደ ታላቁ አባት ወደ ቅዱስ ደክሲዮስ ታሪክ እንለፍ። ይህ ታላቅ የቤተ ክርስቲያን ሊቅ በዘመነ ጻድቃን አካባቢ እንደነበረ ይታመናል። ከምናኔ ሕይወቱ ባሻገር በመንፈስ ቅዱስ ምርጫ የጥልጥል የሀገር ጳጳስም ነበረ። ይህ ቅዱስ ሰው በእውነቱ ያስቀናል። እመቤታችንን ሲወዳት መንጋትና መምሸቱ እንኳ አይታወቀውም ነበረ። ፍቅሯ በደም ስሮቹ ገብቶ በደስታ ያቃጥለው ነበርና ዘወትር እያመሰገናት አልጠግብ አለ። የሚደሰትበትን ነገር ሲያስብ ደግሞ የታምሯ ነገር ትዝ አለው። ከዚህ በፊት የእመቤታችንን ታምሯን በየቦታው ይነገራል፣ ይጻፋልም ይሰበካል። ግን በአንድ ጥራዝ አልተያዘም ነበርና በሱባኤ በፈጣሪው እርዳታ በፍጹም ድካም የመብራንን ታምራት ሰብስቦ በአንድ ጠረዘውና ለአገልግሎት ቀረበ። እርሷን ከመውደዱ የተነሳ ይህንን አድርጓልና እመብርሃን ወደ እርሱ ወረደች። ወዳጄ ደክሲዮስ ደስ አሰኘኝ አለችው። መጽሐፉንም ተቀበለችው፣ ባረከችው፣ አመሰግናለሁ ብላም ተሰወረችው። በዚህም ጊዜ ቅዱስ ሐሴትን አደረገ። እመቤታችንን ማየት እንዴት ያለ ሞገስ ሲሆን፣ ቅዱስ ደክሲዮስ ግን ፍቅሯ እንደ እሳት ልቡን አቃጠለው። አሁንም ደስ ሊያሰኛት ምክንያት ይሻ ነበረ። እመቤታችን ጌታን የጸነሰችበት በዓል መጋቢት 29 ሁሌም አብይ ጾም ላይ እየዋለ ለማክበር አይመችም ነበርና ቅዱሱ ታኅሳስ 22 ቀን ሊያከብረው ወሰነ። በሀገሩ ያሉ ክርስቲያኖችን ጠርቶ ታላቅ በዓልን ለድንግል ማርያም አከበረ። ሕዝቡም ጸጋ በዝቶላቸው ስለ እመቤታችን ታላቅ ሐሴትን አደረጉ። በዚያም ሌሊት እመብርሃን በሞገስ ወረደች። ወዳጄ ደክሲዮስ ዛሬ ፍጹም ደስ አሰኘኝ፣ እኔም ስለ ክብር ይህንን አመጣሁልህ ብላ ሰማያዊ ልብስና ዙፋን ሰጠችው። ማንም እንዳይቀመጥበት ነግራው ባርከው አረገች። ከዚያች ዕለት በኋላ ቅዱስ ደክሲዮስ ፈጣሪውን ድንግል እናቱን ሲያገለግል ታምሯን ሲሰበስብ ምዕመናንን ሲመራ ኑሮ በዚች ቀን በሰላም አርፏል። ከእርሱ በኋላ የተሾመው ጳጳስም በድፍረት በእርሱ ዙፋን ላይ በመቀመጥ መልአክ ቀስፎ ገሎታል። የእመቤታችንን ታምር መስማትና ማንበብ ያለውን ዋጋ የሚያውቅ ጠላት ሴጣን ግን ዛሬ ድረስ ባሳታቸው ሰዎች አድሮ ታምሯን ይቃወማል። እኛ ግን ለእመቤታችን እንሰግዳለን፣ ታምሯንም እንሳለማለን፣ እንሰማለን፣ ጥቅማችንንም እናውቃለን። ለመረጃ ያህልም የእመቤታችንን ታምር የሰበሰበ ቅዱስ ደክሲዮስ፣ የታምሯን ስርዓት ያዘጋጁ ቅዱሳን አቦ ማቴዎስ፣ ማርቆስና አብርሃም ሶርያዊ ናቸው። እሰግድ ለኪን የደረሰው ቅዱስ ዮሐንስ አፈወርቅ ነው። የታምሯን ሀሌታ ቅዱስ ያሬድ፣ የዘውትሩን መቅደም ቅዱሳን ሊቃውንት ናቸው። ልመናዋ ክብሯ በእውነት ለዘላለሙ ይደረብን ይደረግልን፣ አሜን። አሁን ደግሞ ተአምረ ማርያም ማለት ምን እንደሆነ እንመለከታለን። ተአምር የሚለው ቃል በቆሙ ምልክት ብሎ መተርጎም ይችላል። መሰረታዊ መልእክቱ ግን ነጮቹ በልሳን ሚራክል የሚሉት አይነት ነው። ከተፈጥሮ ሕግ ውጪ ወይም ከፍጡራን ችሎታ የላቀ ነገር ሲሰራ ወይም ሲፈጸም ተአምር ይባላል። ተአምር የእግዚአብሔር የባህሪ ገንዘቡ ነው። እርሱ ዓለምን ከመፍጠሩ ጀምሮ እያንዳንዱ ተግባር ለኛ ተአምራት ናቸው። ስለዚህ ነው ኤልሻዳይ ካህሌ ሁሉ ሁሉን ቻይ እያልን የምንጠራው። እግዚአብሔር ፍጡራኑን ይወዳልና እርሱ ለወደዳቸውና ደስ ላሰኙት ተአምራትን ማድረግ ሰጥቷል። በብሉይ ኪዳን እነ ሙሴ ባህርን ከፍለው መና ሲያዘንቡ ውሃ ሲያፈልቁ ኦሪትን ተመልከት። እነ ኤልያስ ሰማይን ሲለጉሙ እሳትን ሲያዘርሙ ሙታንን ሲያስነሱ አንደኛ ነገሥትን ተመልከት። እንዲያውም በሙሉ መጽሐፍ ቅዱስ የታምር መጽሐፍ ነው ብሎ ለመናገርም ያስደፍራል። ሐዲስ ኪዳንም መድኃኒታችን ብዙ ታምራትን ሰርቶ ለሐዋርያቱ የታምራትን ጸጋ ሰጥቷቸዋል። ለምሳሌ ማቴዎስ 10:8፣ 17፣ 20፣ ማርቆስ 16:17፣ ሉቃስ 10:17፣ ዮሐንስ 14:12 እነርሱም በተሰጣቸው ስልጣን ብዙ ታምራትን ሰርቷል። ለምሳሌ ግብረ ሐዋርያት ምዕራፍ 3 ቁጥር 6፣ 5፣ 1፣ 5፣ 12፣ 8፣ 6፣ 9፣ 33 እስከ 43 እንዲሁም የሐዋርያት ሥራ ምዕራፍ 14 ከቁጥር 8 እንዲሁም የሐዋርያት ሥራ ምዕራፍ 19 ከቁጥር 11። በታምራት ብዛት ደግሞ ከጌታ ቀጥላ ድንግል እመብርሃን ትጠቀሳለች። ዛሬም የምናስበው የእርሷን ታምራት ነው። የእግዝእትነ ማርያም ሙሉ ሕይወታ ተአምር ነው። አበው ድንግል ማርያም ታምራትን ማድረግ የጀመረችው ገና ሳትወለድ ነው ሲሉ የሚጸንባቸው ሰዎች አሉ። ከአዳም ውድቀት በኋላ በእርሷ እንደሚድን ሴቲቱ ወይም ዘፍጥረት 3:15 በሚል ከተነገረው በኋላ ድንግል በብዙ ታምራት በምሳሌ ተገልጣለች።
ለአብነት ያህልም እግዚአብሔር ኖህን ከጥፋቷ እንዲሁ ማዳን ሲችል ተአምራቱን በመርከብ ገለጠ። ዘፍጥረት 7:1 ለሚያስተውሉ ያቺ መርከብ ድንግል ማርያም ናት። አብርሃም ይስሐቅን ሊሰዋ ሲል በታምራት በግ በዕፀ ሳቤቅ ተይዞ ተገኝቷል። ዘፍጥረት 22:13 ያቺ ዕፀ ሳቤቅም እመቤታችን ናት። ያዕቆብ በቤቴል ድንቅ መሰላልን ተመልክቷል። ያቺ መሰላል እመቤታችን ናት። ዘፍጥረት 28:12 ሙሴ በጽላቱ ብዙ ታምራትን ሰርቷል። ያቺ ጽላትም እመቤታችን ናት። ዘጸአት ምዕራፍ 34 ከቁጥር 29 ዘሌዋውያን 10:1 የአሮን በትር ስትለመልም ድንቅ ታምራቱ እመቤታችንን ያሳያል። ኢሳይያስ የድንግልን መጸነስ ምልክት ተአምር ይሰጣቸዋል ሲል ገልጾታል። ኢሳይያስ 7:14 በአዲስ ኪዳንም የድንግል ያለ በደል መጸነሷ፣ ንጽሕት መሆኗ፣ መወለዷ፣ በቤተ መቅደስ ለ12 ዓመታት ምድራዊ ምግብን አለመመገቧ፣ በልደት ዕለት የታዩ ታምራት ሉቃስ 2:1 እናትም ድንግልም መሆኗ ሁሉ በራሱ ድንቅ ታምር ነው። ከዚህ ባለፈ በቃና ዘገሊላ ያደረገችው ዓይነ ልቦናው ከታወረበት ሰው ውጪ ዓለም ሁሉ ያውቃል። ዮሐንስ 2:1 ባለ ራእዩ ቅዱስ ዮሐንስ ደግሞ ታላቅ ምልክት በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ በእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ብሎ የእመቤታችንን መገለጥ ወይም መታየት በራሱ ታምር መሆኑን ነግሮናል። ራእይ 12:1 ድንግል እመቤታችን በሕይወተ ሥጋ ከሰራችው ታምር በበዛ መንገድ ላለፉት 2000 ዓመታት ስትሰራ ኖራለች። እየሰራችም ነው፣ ገና ትቀጥላለች። ለሚያምናት ታምራትን መስራት ብቻ አይደለም፣ ነፍሱን ከሲኦል ታድነዋለች። ሁሉን ቻይ ልጅ አላትና እርሷም ሁሉን ትችላለች። እንኳን የፈጣሪ እናት ድንግል ማርያም የክርስቶስ ቅዱሳን ሐዋርያቱም የሚሳናቸው የለም ተብሏል። ማቴዎስ 16:20 ላይ እንዲሁም እመቤታችን ለእኛም ተአምርን ታደርግልን፣ በረከቷ ይደርብን፣ አሜን። አሁን ደግሞ መልአኩ ቅዱስ ገብርኤል እንዴት እመቤታችንን እንዳበሰራት እንመለከታለን። ሊቀ መላእክት ቅዱስ ገብርኤል ከሰባቱ ሊቃናት አንዱ ነው። በራማ አርባብ በሚባሉ 10 ነገደ መላእክት ላይ የተሾመ ነው። በመጀመሪያ የፍጥረት ቀንም መላእክትን ያጸና ቅዱሳኑን ሁሉ የሚረዳ ነው። ሰለስቱ ደቂቅን ዳንኤልን፣ ሶስናን ከሞት የታደገ ታላቅ መልአክም ነው። ከምንም በላይ ቤተክርስቲያን መጋቢ ሐዲስ ብላ ታከብረዋለች። የስሙ ትርጓሜ አምላክ ወሰብ እግዚእ ወገብረ ነውና ለስነ ፍጥረት ሁሉ የሚሆን ሐዲስ ዜናን ወደ እመቤታችን ድንግል ማርያም አምጥቶልናልና መልአኩ እመቤታችንን ከመጸነሷ ጀምሮ ባይለያትም ከእግዚአብሔር ተልኮ አብስሯታል። ቅዱስ ገብርኤል ዛሬ የብስራቱ መታሰቢያና ደሃና በተባለ ሀገር ቅዳሴ ቤቱ የከበረችበት ዕለት ነው። ታኅሳስ 22 ተከብረው ከሚውሉ ቅዱሳን እግዚአብሔር ረድኤት በረከትን ያሳደረብን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቦናችን ሳይብን አሳደሪብን። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤቱን ደግፉት። ይቆየን።